አሁን ከቀኑ 6 ሰዓት ሆኗል። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን ከትርታ 97.6 ኤፍኤም ዘወትር ከዚህ ሰዓት ጀምሮ ወደ እናንተ የሚደርሰው የትርታ 600 የዜና ሰዓት እነሆ አሁን ጀመረ። ንጉሱ በሪሁን የዕለቱን የትርታ 600 የዜና ሰዓት በመምራት እንዲሁም ዳዊት ተፈራ ደግሞ ቴክኒኩን በጥራት በመቆጣጠር አብረናችሁ የጋራ ቆይታ የምናደርግ ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በተለመዱ የስቱዲዮ የስልክ መስመሮቻችን በቀጥታ በመደወል ሐሳብ አስተያየቶቻችሁን ልታደርሱን ትችላላችሁ። 0116ን በማስቀደም በ68 46 22 እንዲሁም በ66 35 82 ላይ ልታደርሱን ትችላላችሁ። 97 60 የአጭር የጽሑፍ መልእክት መቀበያ መስመራችን የእናንተን ሐሳብ አስተያየቶች ከእኛ ጋር የሚያገናኝ ሌላኛው አማራጭ ነው። የዕለቱን የትርታ 600 የዜና ሰዓት የምንጀምረው ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን በማስደመጥ ይሆናል። ወደ ቀዳሚው ዜና ስናልፍ በበጀት ዓመቱ 3 ወራት በጤና ዘርፍ ጥራትንና ፍትሐዊነት ተደራሽነትን የሚያሻሽሉ ሥራዎች በማከናወን አመርቂ ውጤት ማስመዝገብ መቻሉን የአዲስ አበባ ጤና ቢሮ አስታውቋል። የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት አንደኛ ሩብ ዓመት ዕቅድ አፈጻጸም ግምገማ ተካሂዷል። በማጠቃለያ መርሃ ግብሩ ላይ የአዲስ አበባ ከንቲባ አዳነች አቤቤ በሩብ ዓመቱ የተከናወኑ ውጤታማ ስራዎችን የበለጠ በማላቅ ቀጣይነቱን ማረጋገጥ እንደሚገባ አቅጣጫ አስቀምጠዋል። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ እንደተናገሩት ነዋሪዎችን ምርታማ፣ ጤናቸው የተጠበቀና የልማት ኃይል እንዲሆኑ ለማስቻል ስራዎች እየተከናወኑ መሆኑን ገልጸዋል። የከተማዋን ደረጃ የሚመጠንና የጤና ቱሪዝም መዳረሻ ለማድረግ የተያዘውን ራዕይ እውን ለማድረግ የጤና ተቋማትን ደረጃና ጥራት የማሻሻል ስራዎች እየተከናወኑ ነው ብለዋል። በበጀት ዓመቱ ለጤናው ዘርፍ ከ24 ቢሊዮን ብር በላይ በጀት መመደቡን ገልጸው ይህም ለዘርፉ የተሰጠውን ልዩ ትኩረት ያመላክታል ብለዋል። የጤና አገልግሎት ማነቆችን በመለየት በርካታ ለውጦች መገኘታቸውን ጠቅሰው ይህም ተጠናክሮ እንደሚቀጥል ተናግረዋል። በሩብ ዓመቱ የጤና ተቋማትን ጥራትና ፍትሐዊነትን የሚያሻሽሉ በርካታ አዳዲስና የማስፋፊያ ግንባታዎች መከናወናቸውን ኃላፊው አስረድተዋል። የነባረ ሆስፒታሎችን አቅም ከእጥፍ በላይ የሚያሳድጉ የግንባታ ስራዎችን በማከናወን ወደ አገልግሎት ለማስገባት ዝግጅት መደረጉን የተናገሩት የሕክምና መሳሪያዎችን የማሟላት የማዘመንና ለተገልጋዮች ምቹ የማድረግ ስራዎች መከናወናቸውንም ጠቅሰዋል። በዳግማዊ ሚኒሊክ፣ በራስ ደስታ ዳምጠው መታሰቢያ፣ በዘውዲትም መታሰቢያና ጥሩነሽ ቤጂንግ ሆስፒታሎች የአገልግሎት ጥራትን ከእጥፍ በላይ የሚያሳድጉ የግንባታ ስራዎች መከናወናቸውን አስታውቀዋል። በሩብ ዓመቱ 9 ጤና ጣቢያዎች ተገንብተው አገልግሎት መስጠት መጀመራቸውን አስታውቀዋል። በከተማዋ የጤና ጣቢያ ተደራሽ ያልሆነባቸው ወረዳዎች መኖራቸውን ገልጸው ከ9ኙ ጤና ጣቢያዎች 5ቱ ጤና ጣቢያዎች የሚገኙት በእነዚህ ወረዳዎች መሆናቸውን ተናግረዋል። ጤና ጣቢያዎቹ የሕክምና ግብዓት የተሟላላቸው፣ ደረጃቸውን የጠበቁ ዘመናዊና በመጀመሪያ ደረጃ ሆስፒታል ልክ የተገነቡ ናቸው ብለዋል። ከ19 በላይ ለሚሆኑ ጤና ጣቢያዎች የማስፋፊያ ግንባታ መካሄዱንም ጠቁመዋል። በ2017 በጀት ዓመት 2.5 ሚሊዮን የከተማዋ ነዋሪዎች የጤና መድህን አባል እንደነበሩ አስታውሰው
ይህን አፈጻጸም በ2018 ከ2.7 ሚሊዮን በላይ ለማድረስ እየተሰራ መሆኑንም አክለዋል። ለሁለት ተከታታይ ቀናት ሲካሄድ የነበረው የሥራ አፈጻጸም ግምገማ መድረክ መጠናቀቁን ከንቲባ አዳነች አቤቤ ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በማኅበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት በግምገማ መድረኩ ማጠቃለያ በሩብ ዓመቱና በ90 ቀናት ሥራዎቻችን በማኅበራዊና ኢኮኖሚያዊ የትኩረት መስኮች የተገኙ በርካታ አበረታች ውጤቶችን ይበልጡን አጠናክሮ ለማስቀጠል የታዩ ጉድለቶችን፣ ብልሹ አሰራሮችን በፍጥነት ለማረምና ውጤታማነትን በወጥነት አጠናክሮ ለማስቀጠል የሚያስችሉ ቀጣይ የትኩረት አቅጣጫዎችን አስቀምጠናል ብለዋል። በበጀት ዓመቱ ቀሪ ጊዜያት ሁሉንም የህብረተሰብ ክፍል ማኅበራዊና ኢኮኖሚያዊ ተጠቃሚነት የሚያረጋግጡ ተግባሮችን ተጠናክረው የሚቀጥሉ ይሆናል ምን ያሉት። በዚህም የኑሮ ጫናን ለመቀነስ የኢንዱስትሪና የግብርና ምርት አቅርቦት መሻሻሎችን ማስቀጠል፣ የከተማውን ሰላም ዘላቂ ማድረግ፣ የገበያ አሰባሰባችንን ማሳደግ፣ ከአገልግሎት አሰጣጥ አንጻር የታየውን ተስፋ ሰጪ ለውጥ ይበልጡኑ ማስፋት፣ የሥራ ዕድል ፈጠራን በማሳደግ የሕዝብን ተሳትፎና ተጠቃሚነት ይበልጡን አጠናክሮ ማስቀጠል ይጠበቅብናል ሲሉ ማብራራታቸው ተገልጿል። በኢትዮጵያ የምልክት ቋንቋን ለማልማትና ለማስፋፋት ተገቢ ትኩረት እንዲሰጥ ተጠይቋል። ዓለም አቀፉ የመስማት የተሳናቸው ሳምንት ያለ ምልክት ቋንቋ እውቅና የመስማት የተሳናቸው ሰብአዊ መብቶች ሊከበሩ አይችሉም በሚል መሪ ሐሳብ በዓለም ለ67ኛ በኢትዮጵያ ደግሞ ለ33ኛ ጊዜ በእግር ጉዞና በሌሎች ሁነቶች ተከብሯል። የኢትዮጵያ መስማት የተሳናቸው ብሔራዊ ማኅበር ፕሬዝዳንት ዮሐንስ ተክላይ በወቅቱ ባስተላለፉት መልእክት የምልክት ቋንቋ ሕጋዊ እውቅና እንዲሰጠው ጠይቀዋል። መስማት የተሳናቸው ዜጎች በማኅበራዊ እንቅስቃሴ ውስጥ ከሌሎች ማኅበረሰቦች ጋር እኩል ተሳትፎ እንዲኖራቸው የምልክት ቋንቋ በተገቢው ልክ መበልጸግ እንዳለበት አስገንዝበዋል። በመሆኑም ቋንቋው በማኅበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ውስጥ ተካቶ ሥራ ላይ መዋል እንዳለበት ጠቁመው መስማት የተሳናቸው ወገኖች የመማር የመስራትና በማኅበራዊ እንቅስቃሴ ውስጥ የነቃ ተሳትፎ ማድረግ አለባቸው ብለዋል። ለዚህም የምልክት ቋንቋ እንዲስፋፋ መንግሥትን ጨምሮ የሚመለከታቸው አካላት በትኩረት እንዲሰሩበት ጥሪ አቅርበዋል። በመስማት የተሳናቸው ማኅበረሰብና በምልክት ቋንቋ ላይ የሚንጸባረቀው የተሳሳተ አመለካከት እንዲቀየር የሚያስችል ግንዛቤ ለመፍጠር መገናኛ ብዙሃንም ሚናቸውን እንዲወጡ ጠይቀዋል። የሰኞ ጥቅምት 10 2018 የትርታ 600 የዜና ሰዓትን ነው በመከታተል ላይ የምትገኙት። ውድ አድማጮቻችን አብራችሁን ስለሆናችሁ ከልብ ከልብ እናመሰግናለን። በማስከተል ወደ ዝርዝር ዘገባችን ነው የምናልፈው። የዛሬው ዝርዝር ዘገባችን ትኩረቱን በከተማ ግብርናና በዶሮ መኖ ዙሪያ ትኩረቱን አድርጓል። ባልደረባችን ረህማ መሐመድ ያዘጋጀችውን በፍቅር ግዛቸው እንደሚከተሉት ታቀርበዋለች።
ትርታ 600 ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። በማስከተል ደግሞ ከውጭ ምንጮች ወዳገኘናቸው ዘገባዎች እናልፋለን። ወደ ቀዳሚው ዜናችን ስናልፍ የዚምባብዌው መሪ ፓርቲ ዛኑ ፒኤፍ የህገ መንግስት ማሻሻያ ሊያደርግ መሆኑን አስታውቀዋል። ፓርቲው የሚያደርገው የህገ መንግስት ማሻሻያ የወቅቱ የሀገሪቱ ፕሬዝዳንት ኤመርሰን ምናንጋጎዋ በቀጣዩ በ2030 ለሚካሄደው ምርጫ ላይ እንዲወዳደሩ ለማስቻል መሆኑ ተገልጿል። የሀገሪቱ ተቃዋሚ ፓርቲዎችም ውሳኔውን ተቀባይነት የሌለውና ህግን ያልተከተለ ሲሉ ውድቅ ማድረጋቸውን ኢስት አፍሪካን ኒውስ ዘግበዋል። በሆንግ ኮንግ ዓለም አቀፍ አውሮፕላን ማረፊያ በተፈጠረ የአውሮፕላን መንሸራተት አደጋ የሁለት ሰዎች ህይወት ማለፉ ተነግረዋል። በቦይንግ 747-481 የተመዘገበና ንብረትነቱ የኤምሬትስ አየር መንገድ የሆነው አውሮፕላን ነው የመንሸራተት አደጋ ያጋጠመው። አውሮፕላኑ ከዱባይ በመነሳት ሆንግ ኮንግ ዓለም አቀፍ ኤርፖርት በማረፍ ላይ በነበረበት ጊዜ አደጋው እንዳጋጠመ ተዘግቧል። ከማረፊያ ሜዳውም ስቶ በመውጣት ግጭት በመፍጠሩ በሁለት ሰዎች ላይ ህይወታቸው የማለፍ አደጋ ተከስቷል። የሆንግ ኮንግ መንግስትም በደረሰው አደጋ ሀዘኑን በመግለጽ ጉዳዩን እያጣራ መሆኑን ገልጸዋል። በማስከተል ደግሞ ወደ ቢዝነስ ዘገባዎች የምናልፍ ይሆናል። የግል ኢንቨስትመንትን ለማጠናከር ቁርጠኛ የሆነችው ኢትዮጵያ በትኩረት እየሰራች ነው ሲሉ የገንዘብ ሚኒስትር አህመድ ሽዴ ገለጹ። ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም አይኤምኤፍ ዓመታዊ ጉባኤ ጎን ለጎን የገንዘብ ሚኒስትሩ ከዓለም አቀፍ የፋይናንስ ኮርፖሬሽን አይኤፍሲ ዋና ዳይሬክተር ማክታር ዲዮፕና ከባለብዙ ወገን ኢንቨስትመንት ዋስትና ኤጀንሲ ኤምአይጂኤ ምክትል ፕሬዚዳንት ሂሮሺ ማታኖ ጋር ተወያይተዋል። የውይይቱ ዓላማ በኢትዮጵያ ቁልፍ በሆኑ ዘርፎች ላይ ስትራቴጂካዊ ትብብርን ማጠናከርና የግሉ ሴክተር እድገትን ማጎልበት ነው። አህመድ ሽዴ በወቅቱ እንዳሉት ኢትዮጵያ የተገበረችው የኢኮኖሚ ማሻሻያ ለባለሀብቶች ይበልጥ የተረጋጋና ሳቢ የማክሮ ኢኮኖሚ ሁኔታ ፈጥሯል። ኢትዮጵያ የጀመረችው የለውጥ ጉዞ ለማስቀጠል ከዓለም አቀፍ የገንዘብ ተቋማት ጋር በትብብር እንደምትሰራ ጠቅሰው የግል ኢንቨስትመንት እንዲጠናከር ቁርጠኛ አቋም እንዳላት አረጋግጠዋል። ማክታር ዲዮፕ በበኩላቸው የኢትዮጵያን ፈጣን ለውጥ በማድነቅ ተቋማቸው በኢትዮጵያ የግል ኢንቨስትመንት እንዲያድግ ድጋፍ እንደሚያደርግ ገልጸዋል። አይኤፍሲ ልማትን የሚያበረታቱና የሥራ ዕድል የሚፈጥሩ ፕሮጀክቶችን የሚደግፍ መሆኑንም ተናግረዋል። አይኤምጂአይ በመጪው ታህሳስ ወር በአዲስ አበባ የባለሀብቶችና ፖሊሲ አውጪዎች አውደ ጥናት እንደሚያካሄድ የገለጹት ደግሞ ሂሮሺ ማታኖ ናቸው። መድረኩ ኢትዮጵያ የውጭ ኢንቨስትመንትን የበለጠ ለመሳብና ለማሳለጥ እንድትችል አዎንታዊ ሚና እንደሚኖረው ገልጸዋል። ኢትዮጵያና ኳታር የኢንቨስትመንትና የልማት ትብብራቸውን ለማጠናከር ተስማምተዋል። የገንዘብ ሚኒስትር አህመድ ሽዴ ከዓለም ባንክና ዓለም አቀፉ የገንዘብ ተቋም ዓመታዊ ስብሰባ ጎን ለጎን ከኳታር አቻቸው አሊ ቢን አህመድ አልኳሪና ከኳታር የልማት ፈንድ ዋና ዳይሬክተር ፋሃድ ሐማድ አልሱላይቲ ጋር ተወያይተዋል። በውይይታቸውም በሁለቱ ሀገራት መካከል በመሠረተ ልማት፣ በኢንቨስትመንትና በልማት ሥራዎች ስትራቴጂካዊ አጋርነት ለመፍጠር ያላቸውን ትብብር ማሳደግ በሚቻልባቸው ጉዳዮች ላይ መክረዋል። አህመድ ሽዴ በዚሁ ወቅት በኢትዮጵያ እያደገ የመጣውን የኢንቨስትመንት ዕድል በማስረዳት የኳታር ባለሀብቶች በኢትዮጵያ በተለይም በአምራች ኢንዱስትሪ፣ በግብርና፣ በቱሪዝምና ሌሎች ዘርፎች እንዲሰማሩ አስፈላጊው ድጋፍ እንደሚደረግ አረጋግጠዋል። ኢትዮጵያ ከኳታር ጋር ያላትን አጋርነት ከፍ ባለ ደረጃ ትመለከታለች ያሉት ሚኒስትሩ
የሀገራቱን የሁለትዮሽ ትብብር ማጠናከር አስፈላጊ መሆኑን አንስተዋል። የኢትዮጵያን የኢኮኖሚ ማሻሻያ ተግባራት ያደነቁት የኳታር የገንዘብ ሚኒስትር አሊ ቢን አህመድ አልኳሪ በበኩላቸው በንግድና የኢንቨስትመንት ፕሮጀክቶች ላይ በትብብር ለመስራት የሚያስችል አቅም መኖሩን ጠቁመዋል። ሀገራቸው ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ጠንካራ ፍላጎት እንዳላትም ነው ሚኒስትሩ የገለጹት። የኳታር የልማት ፈንድ አካታች እድገት ለማረጋገጥ እንዲሁም ንግድና ኢንቨስትመንትን ለማሳደግ የሚያስችሉ ፕሮጀክቶችን ለመደገፍ ዝግጁ መሆኑን ያረጋገጡት ደግሞ የተቋሙ ዋና ዳይሬክተር ፋሃድ ሐማድ አልሱለይቲ ናቸው። ሁለቱ ወገኖች በኢትዮጵያና በኳታር መካከል ጥልቅና የረጅም ጊዜ ትብብር ለመፍጠርና ጠንካራ የልማት ፕሮጀክቶችን ለመለየት እንዲቻል የጋራ የቴክኒክ ቡድን ለማቋቋም ቁርጠኛ መሆናቸውን አረጋግጠዋል። የሰኞ የትርታ 600 የዜና ሰዓታችን የቢዝነስ መረጃዎች የተከታተላችኋቸውን ይመስላሉ። የጥቅምት 10 የሰኞ ትርታ 600 ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። አሁን ደግሞ ወደ ስፖርት መረጃዎቻችን የምናልፍ ይሆናል። ትርታ 600 የስፖርት ሰዓታችን ላይ እንገኛለን። ውድ አድማጮቻችን ስፖርታዊ መረጃዎችን ልታደርሰን ባልደረባችን ቆንጅት ተሾመ እዚህ ስቱዲዮ ትገኛለች። ቆንጅት መቀጠል ትችላለች። አመሰግናለሁ ንጉሱ። እንዴት ዋላችሁ ክቡራን አድማጮቻችን። የአምስተርዳም ማራቶን ትላንትና ተካሂዷል። በውድድሩ መድረክ ላይም ኢትዮጵያዊው ኃይሌ ገብረስላሴ በውድድሩ ላይ የክብር እንግዳ ሆኖ ውድድሩን አስጀምሯል። በሴቶች የኢትዮጵያ አትሌቶች እንደ ጎርፍ ተከታትለው የገቡበት ውጤት ተመዝግቧል። በውድድሩ ከ1 እስከ 6ኛ ያለውን ደረጃ ይዘው ነው ያጠናቀቁት። የኢትዮጵያ ሴት አትሌቶች አይናለም ደስታ ርቀቱን 2 ሰዓት ከ17 ደቂቃ ከ37 ሰከንድ በሆነ ውጤት በመግባት አንደኛ ደረጃን ይዛ አጠናቃለች። ብርቱካን ተከትላት እንግዲህ ከ19 ሰከንድ በኋላ ሁለተኛ ሆና የገባ ሲሆን ለመጀመሪያ ጊዜ የማራቶን ውድድሯን ያደረገችው ኢትዮጵያዊቷ አትሌት መቅደስ ሽመልስ ሶስተኛ ደረጃን ይዛ ነው ያጠናቀቀችው። ከዚያ ቀጥሎ ያሉት አትሌቶች እስከ 6 ዋጋነሽ መካሻ፣ ጋዲሴ ሙሉና ቦሰና ሙላቴ ናቸው። እስከ 6ኛ ያለውን ደረጃ ይዘው አጠናቀዋል። በወንዶች የተደረገውን ውድድር የአምናው አሸናፊ ኢትዮጵያዊ አትሌት ጸጋዬ ጌታቸው ሁለተኛ ሆኖ ያጠናቀቀ ሲሆን ሌላኛው ኢትዮጵያዊ አትሌት ጌታነ ሞላ 3ኛ ደረጃን ይዞ አጠናቋል። ውድድሩን ኬንያዊው ጂኦፍሬ ኪፕቹሉማ ነው ያሸነፈው። 2 ሰዓት ከ3 ደቂቃ ከ30 ሰከንድ ነው የውድድሩ የመሮጫ ቦታው አዲስ ርቀት ሆኖም አዲስ ክብረ ወሰን ሆኖም ተመዝግቧል። ትላንት ሌላ በከፍተኛ ጉጉት ሲጠበቅ የነበረውና የኢትዮጵያ አትሌቶችም ለድል ይጠበቁበት የነበረው የሳውዝ አፍሪካው የኬፕ ታውን ማራቶን በአሳዛኝ ሁኔታ ሊሰረዝ መቻሉ ነው የተነገረው። ይኸውም የውድድሩ እለት ከፍተኛ የሆነ ትላንት ማለት ነው በሳውዝ አፍሪካ ምሽቱን ቅዳሜ ምሽቱን ጀምሮ ከፍተኛ የሆነ ንፋስ በመከሰቱ ነው። የንፋሱ መከሰት ደግሞ የውድድሩን የጥራት ደረጃና የአትሌቶችን የሰዓት ፍጥነት ላይም ተጽዕኖ ሊኖርበት ስለሚችል ውድድሩ እንዲሰረዝ ተደርጓል። ውድድሩ ከመካሄዱ ከ90 ደቂቃ በፊት የውድድሩ አዘጋጆች የኬፕታውን ማራቶን መሰረዙን ይፋ አድርገዋል።
ኢትዮጵያውያን አትሌቶች በሁለቱም ጾታ በበርካታ ቁጥር የተሳተፉበት ነበረ። የነፋስ መጠኑ ከፍተኛ በመሆኑ ውድድሩን ለመሰረዝ ተገደናል ሲሉ አዘጋጆቹ ባወጡት መግለጫ ላይ ይፋ አድርገዋል። 24,000 በላይ ተሳታፊዎች ያካተተ ነበረ። መድረኩ ልክ እንደ ኒውዮርክ፣ ቶኪዮ፣ ቺካጎ ማራቶን የዓለማችን ታላላቅ የማራቶን መድረኮች ለመሆን ዝግጅት አድርጎ እስከ 2026 በእቅድ ለመስራት ከፍተኛ ጥረት ሲያደርግ የቆየ ነው። ይህ እክል ሆኖበት እንግዲህ መቼ እንደሚካሄድም አልታወቀም። $25,000 የሚያስገኝ የኬፕታውን ማራቶን በንፋስ ምክንያት መሰረዙ ነው እንግዲህ የተነገረው። ወደ ሌሎች ስፖርታዊ መረጃዎቻችን ስናልፍ ሉሲዎቹ ከነገ በስቲያ ረቡዕ ወደ ታንዛኒያ ሄደው በዳሬ ሰላም የሴቶች ብሔራዊ ቡድንን ይገጥማሉ። በደርሶ መልስ ውጤት ለ2026ቱ የአፍሪካ ዋንጫ ማለፋቸውን የሚያረጋግጡበት ውጤት ነው። የመጀመሪያውን ጨዋታ ዳሬ ሰላም ታንዛኒያ ላይ ያደርጋሉ። የረቡዕን ጨዋታ ማለት ነው። ለዚያ ጨዋታ ዛሬ ከሰዓት ወደ ታንዛኒያ ዳሬ ሰላም እንደሚያመሩ ነው የተገለጸው። የመልሱን ጨዋታ በአዲስ አበባ ያደርጋሉ። ከዚያ በኋላ እንግዲህ በደርሶ መልስ በሚያገኙት ውጤት መሰረት ቀጣይ የ2026 የአፍሪካ ዋንጫ ተፋላሚ መሆናቸውን ያረጋግጣሉ። የመጨረሻ ዜናችን ስናልፍ ትላንትና በአስገራሚ ሁኔታ አፍሪካ የዓለም ዋንጫን አሸናፊ የሆነችበት ውጤት ተመዝግቧል። ከ20 ዓመት በታች የዓለም ዋንጫ ሲከናወን ቆይቶ በፍጻሜ ጨዋታ አርጀንቲናን ከሞሮኮ አገናኝቷል። የሞሮኮ ከ20 ዓመት በታች ቡድን ያሲር ዛቢር ባስቆጠራቸው 2 ግቦች ሻምፒዮን ለመሆን ችሏል። ተጫዋቹ ዛቢር በ5 ግቦች የውድድሩ ኮከብ ግባግቢም ሆኖ ተሸልሟል። ከ16 ዓመት በፊት ጋና ያስመዘገበችውን ይህንን ድል እንደገና በሌላ የአፍሪካዊ ቡድን በሞሮኮ መመዝገቡ አፍሪካን የሚያኮራ ሆኖ ተገልጿል። የውድድሩ ኮከብ ተጫዋችንም ሞሮኮ አስመርጣለች። ኦተማኔ ማማኔ ይባላል የተጫዋቹ ኮከብ ግባግቢና ኮከብ የውድድሩ ተጫዋችን ሞሮኮ አስመርጣለች። ከ20 ዓመት በታች ከዚህ በፊት ከጥቂት ወራት በፊትም በተመሳሳይ በካፍ ሻምፒዮን መሆኗ ይታወሳል። ለ2026ቱ የዓለም ዋንጫም ሀገሪቱ በዋናው ቡድኗ ማለፏ አረጋግጣለች። በምድቧ 8ቱንም ጨዋታዎች በማሸነፍ ነው እንግዲህ ለሶስተኛ ተከታታይ ጊዜ ሞሮኮ ለዓለም ዋንጫ ማለፏን ያረጋገጠችው። በታዳጊዎችንም በአዋቂዎችም ስኬታማ ሆና አፍሪካን የሚያኮራ ውጤት በዓለም አቀፍ ደረጃ እያስመዘገበች ትገኛለች። የሰዓቱ መረጃዎቻችን እነዚህ ነበሩ። ንጉሱ ቆንጅት አመሰግናለሁ። አድማጮች የጥቅምት 10 2018 የቀን የትርታ 600 ዜናዎቻችን የተከታተላችሁትን ይመስል ነበር። ንጉሱ በሪሆን ዜናዎችን በመምራት ቆንጅት ተሾመ በስፖርታዊ መረጃዎች ዳዊት ተፈራ በቴክኒኩ አብረናችሁ ቆይታ አደረግን። ሰናይ ቀን ይሁንላችሁ። ትርታ 97.6 FM ከልቦ የቀረበ